እጅግ በጣም ያሳዝናል። ምን አይነት ድፍረት ነው! ይህ በምስሉ ላይ የምትመለከቱት ግለሰብ አደገኛ ሌባ ነው። አሁን ላይ እንደሚታወቀው አዲስ አበባ ሲበዛ ማራኪና ውብ ከተማ በመሆን ላይ ትገኛለች። ለዚህ ደግሞ ትልቁን ድርሻ የሚይዘው የኮሪደር ልማቱ መብራት መሆኑ ይታወቃል። ታዲያ ይህ አስነዋሪ ግለሰብ እነዚህ በዘንባባ ላይ ተተክለው ነዋሪው እንደ አይን ብሌኑ የሚመለከታቸውን የከተማው ድምቀት የሆኑትን የመብራት አምፖሎች በድፍረት ሲነቅል መገኘቱ ብዙዎች ያስደነገጠ ክስተት ሆኗል። የአዲስ አበባ ፖሊስም ጉዳዩ ፍርድ ቤት ቀርቦ ውሳኔ ማግኘቱን አስታውቋል። ለመሆኑ ወንጀል ፈጻሚው እንዴት ሊያዝ ቻለ? የፍርድ ቤት ውሳኔውስ ምን ይመስላል? ሙሉ መረጃውን ከዘገባው ተከታተሉ። አዳዲስ የጥንቃቄ መረጃዎች በየዕለቱ እንዲደርሱ ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። ተከሳሽ አላዛር ግሩም ከ202,800 ብር ግምት ያለውን ንብረታቸው የየካ ክፍለ ከተማ ወረዳ 5 ውበትና ልማት ጽሕፈት ቤት የሆኑ የኮሪደር ልማት መብራቶችን ጨለማን ተገን በማድረግ ሰርቆ ሊሰወር ሲል በአካባቢው በነበሩ የጸጥታ አካላት እጅ ከፈንጅ ከተያዘ በኋላ በማስረጃ የተደገፈ ምርመራ በማጣራት በአቃቢ ሕግ በኩል ክስ መመሰረቱን የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ምስክር ንጉሴ ገልጸዋል። ጨለማን ተገን በማድረግ ዘንባባ ላይ ያሉትን የመብራት አምፖሎች እያወረደ በማዳበሪያ አድርጎ ይዞ ሲሄድ አካባቢው ላይ በነበረው የፌዴራል ጥበቃ እጅ ከፍንጅ ተይዟል። እጅ ከፍንጅ ተይዞ ወደኛ ክፍል ከመጣ በኋላ እኛም ተገቢው ምርመራ አድርገን መዝገባችንን በማደራጀት ለአቃቢ ሕግ አቅርበን ክስ እንዲመሰረት አድርገናል። ጉዳዩን ሲከታተል ቆይቶ የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ተከሳሽ አላዛር ግሩም 6 ዓመት ከ6 ወር እስራት እንዲቀጣ ውሳኔ አስተላልፎበታል። የከተማዋን የልማት ስራዎች የመደገፍና የመጠበቅ ኃላፊነት የእያንዳንዱ ዜጋ መሆኑን በመረዳት ጉዳት እንዳይደርስባቸውና እንዳይሰረቁ ሁሉም ዜጋ ኃላፊነቱን እንዲወጣና እንደዚህ አይነት ድርጊት ሲመለከት ለፖሊስ ጥቆማ መስጠት እንደሚያስፈልግ መርማሪዋ ዋና ሳጅን ምስክር መልእክት አስተላልፈዋል።